ፊልሙ ሲጀምር ዋን የምትባል የስዕል ተማሪና ፍቅረኛ መያዝ ጊዜዋ እንደሚሻማባት የምታስብ ልጅ እናያለን። ዶርሟ ገብታም ከጓደኞቿ ጋር ካርታ መጫወት ትጀምራለች። በሌላ በኩል ሲኔ የሚባል ቆንጆና ጎበዝ ልጅ በየዶርሙ እየዞረ ምን እንደሚያደርጉ ይቆጣጠራል። ብዙ ሴቶች ቢወዱትም እሱ ግን ሁሉንም እንደ ጓደኛ ብቻ ነበር የሚያያቸው። በቀጣዩ ቀንም ዋን ፈተና ረፍዶባት ስትሮጥ ከሲን ጋር ትጋጭና ውሃ ውስጥ ትወድቃለች። ሊያድናት ሲልም ደህና እንደሆነች አያትና ይተወዋል። ክፍል ስትደርስ ግን አስተማሪዋ ወረቀቷ ስለበሰበሰ መግባት እንደማትችል ትነግራታለች። በነጋታው መንገድ ላይ ያገኛትና ደህና ነሽ ብርድ አልመታሽም አይደል? እሷም እንዲነካት ስላልፈለገች ስትሸሻው ልትወድቅ ስትል ይዛታል። ማታ ላይም ፈተናውን በመውደቋ ተናዳ እሱ የሰራውን ቅርጻ ቅርጽ ልታበላሽበት ሄድና ሳታስበው ከእጇ ይወድቅባታል። እናም ልታበላሸው እንደማትፈልግ ትረዳና መልሳ ታስተካክለዋለች። ጠዋት ላይ መስተካከሉን ያስተውላል። ጓደኞቹም እንዲያውም በጣም ነው ያሳምሩልህ፣ የነካውን ሰው ማመስገን ነው ያለብህ። ትንሽ ቆይታም የምትሰራበትን ቦታ ስትፈልግ የወንዶች ሻወር ቤት ትደርስና ስታያቸው ደርቃ ትቀራለች። እሱም ፎጣ ወርውሮ ፊቷን ይሸፍንላታል። ልጆቹም ታውቃታለህ እንዴ? አይ አላውቃትም። ከዛም ባስኬትቦል ሲጫወቱ የሆነች ላይ ሳታስበው ውሃ ትደፋባትና በፎጣው ሲሸፍናት ደስ ይላታል። ግን ፍቅር ውስጥ መግባት ስለማትፈልግ እራሷን ትቆጣጠራለች። ሲጫወቱም ኳሱን ለእሷ ያቀብላትና ያሸንፋሉ። ልጆቹም እንደሚወዳት መጠራጠር ቢጀምሩም እሱ ግን ይክዳል። በነጋታውም ክላስ ስላረፈደች እቃዎቹን እንድትሰበስብ ጂን ከሚባል ልጅ ጋር ይታዘዛሉ። እሱም የልጅነት ጓደኛሞች ነበርን እኮ አላስታውሽኝም? አይ ትዝ አላለኝም። ከደቂቃዎች በኋላ ግን አብረው መጫወትና መሯሯጥ ይጀምራሉ። ሲንም በዛው ሰዓት ይመጣና ሲያቸው ይደብረዋል። ወደ ክፍሏ ተመልሳም ጓደኛዋ ጂን እንደወደደችውና ልታዋራው ብትሞክርም እንዳልተሳካላት ትነግራታለች። ትንሽ ቆይታም ሲንን የመበቀል ሐሳቡ እንደገና ይመጣላትና መጋዘን ውስጥ ቆልፍበታለች። ግን ብቻውን ሳይሆን ዳንስ ከምታስተምርና እሱንም ከምትወደው ልጅ ጋር እንደዘጋችበት ሲገባት ወዲያው ታስከፍተለታለች። መጀመሪያ ላይ ቢናደድባትም ከመደርደሪያ ላይ ወድቃ ሲይዛት ግን ወዲያው ንዴቱ ይጠፋል። ጓደኛውም የሚያዋራት ሰው ጂን እንዳልሆነ ትደርስበትና ዋንና ሲን አንድ ላይ በመሆን ማን እንደሆነ ይደርሱበታል። ዋንም ይቅርታ መጠየቅ አለብህ፣ አልፈልግም የምትል ከሆነ ለሁሉም እናገርና ከትምህርት ቤቱ እንድትባረር እናደርጋለን። ልጁም በሐሳቧ ይስማማል። ሲንም ሐሳባቸው በመሳካቱ ለመጀመሪያ ጊዜ ፈገግ ሲል ታየውና ትገረማለች። ጠዋት ላይም ባስኬትቦል ሲጫወት ታየዋለች። የሲን ጓደኞችም ዛሬ ጥሩ ነው የተጫወትከው፣ እሷ ስታይ ስለነበረ ነው እንዴ? እናንተ ደግሞ የክፍል ጓደኛሞች ብቻ ነን አልኳችሁ እኮ። ክፍል ውስጥም አንድ ላይ ቅርጻ ቅርጽ ይሰሩና ለእጁ የሚሆን ክሬም ትሰጠዋለች። አስተማሪው አብሮት ኮንፈረንስ እንዲሄድ ቢጠይቀውም ከእሷ ጋር መሆን ስለፈለገ እንደማይሄድ ይናገራል። እሷም እንዲረዳት እንደማትፈልግ ስትናገር ግን ይናደድና ክፍሉን ስለመቀየር ሁሉም ያስባል። ከቀናት በኋላ አስተማሪው ስራዋ እንዳልወደደው ይነግራታል። ሲንም አንድ ላይ እናስተካክለዋለን። እጇን ለመታጠብ ስትወጣም ቧንቧውን ተሰብረውና ውሃው ያበሰብሳታል። እሱም ሊረዳት ቧንቧውን ሲነካው እጇንም ይዛታል። አስተማሪውም ለሁለት የሚሰሩትን ስራ ይስጣቸውና አንድ ላይ ለመስራት ትስማማለች። ማታ ላይም ቤተሰቦቹ ደውለው የተሻለ ነገር እንዲማርና እንዲሰራ ይነግሩታል። ጠዋት ላይም ሁሉም እሷ ልምድ እንደሌላት ሲያወራ ሲን ይመጣና ይደግፋታል። ማታ ላይም ስትሰራ ስላመሸች በሩ ይዘጋባትና ልትከፍተው ስትታገል ብቻዋ እንዳልቀረች ታስተውልና ሲንን ስላየችው ደስ ይላታል። ከዛም ለመውጣት በሩ ላይ ስትንጠለጠል በድጋሚ ከመውደቅ ያድናታል። በቀጣዩ ቀንም ሲሰራ እያየችው እየወደደችው እንደሆነ ማሰብ ትጀምራለች። ከዛም ብረቱ ሊጠልፋት ሲል እሷን ለማዳን እጁን ይጎዳል። እሷም የጥፋተኝነት ስሜት ስለተሰማት እጁን ታክምለታለች። ከዛም እራት እንዲበሉ ትጋብዘውና ይስማማል። ስትጠብቀው ብትቆይም ጓደኛው አንገቱን አልጋ ውስጥ ከቶ ስለተቀረቀረ እሱን የሚረዳ ሰው ሲፈልግ ይዘገያል። እሷም ተሰለክታ ስትወጣ ጂን ይመጣና እሱም ከልጅነታቸው ጀምሮ ቢወዳትም እሷ ግን ምንም አላወቀችም ነበር። ሲን ደግሞ በሌላ በኩል ወደ ካፌው አርፍዶም ቢሆን ይሄዳል። ስላላገኛትም የይቅርታ መልእክት ቢልክላትም መልስ ሳትሰጠው ትቀራለች። አስተማሪያቸውም ለሰሩት ስራ ይደንቃቸውና ዲፓርትመንቱ በቅርቡ እንደሚዘጋ ይነግራቸዋል። እሷም ለምን ሳይመጣ እንደቀረ ከልጆች ትሰማና ይቅር ትለዋለች። ለሁሉም ለስላሳ ስትገዛም ሲን አስተማሪያቸው የሰጣቸው መስሎት ይጥለዋል። ከእሷ እንደሆነ ሲያውቅም ይቅርታ አላወኩም ነበር ብሎ ከጣለበት ያወጣዋል። ያረገውን ያየች ልጅም ስርዓት ያለው ነገር አላረከም፣ ምን አይነት ሰው ነህ? እሱም ቦርሳውን ይዞ ዝም ብሏት ሊሄድ ሲል ይመታታል። ምሳ ሰዓት ላይ ዋንና ሲን አብረው እየተመገቡ ስለተፈጠረው ነገር ይነጋገራሉ።
ትንሽ ቆይቶም ታሪካዊ ቲያትር እንደሚሰሩ ይነገራቸውና ከዛም አባቷ ይደውላትና ከዚህ የማይረባ ትምህርት በኋላ ማድረግ የምትችው ብቸኛው ነገር የስዕል አስተማሪ መሆን ብቻ ነው። ገና ካሁኑ ስራ ብትፈልጊ ይሻልሻል። እሷም በጣም ስትከፋ ማልቀስ ትጀምራለች። ሲንም ያያትና ለክፍሏ ልጅ እንድታጽናናት ይልካታል። ቲያትሩ የሚቀርብበት ቀን ላይም ስትደናበር ልብሱን ብትቀድበትም ምንም ሳያስነቃ መጫወታቸውን ይቀጥላሉ። ሲጨርሱም ሁሉም ያጨበጭቡላቸዋል። ልብሷን ከቀየረች በኋላም ልብሷ ከሱ ጋር እንደተቀየረባት ታውቅና ልትቀይራው ስትሞክር ልጆቹ ፍቅረኛሞች እንደሆኑ ሲያወሩ ትሰማቸውና ትተዋዋለች። ባቡር ውስጥም የምትቀይርበትን ዘዴ ስትፈልግ አብራው ዘፈን መስማት የፈለገች ይመስለውና ኤርፎኑን ይሰጣታል። በመጨረሻም ግን እንዳያየው የፈለገችውን ፊልዷን የምትቀይርበትን ደብዳቤ ያገኘዋል። በቀጣዩ ቀንም ከጓደኞቿ ጋር ወግ ስታደርግ ሌላ ተማሪ እንደሷ ፊልዷን ለመቀየር አስባ ግን በመጨረሻም ስትተው ታያትና እሷም ግራ ትጋባለች። ደብዳቤውን ለመውሰድ ስትሄድም ሲን ይሰጣትና ሌላ ነገር መማር ከፈለግሽ መማር ትችያለሽ፣ ውሳኔሽን ደግፈዋለሁ። ከዛም ይንሸራተቱና ተያይዘው ይወድቃሉ። በሁኔታው አፍረው ሲነሱም የልብ ምት የሚለካ ሰዓት ይሰጣትና ልብ ምቷ እንዲጨምር መሮጥ ትጀምራለች። እሱም ያስቆማትና ሲያቅፋት ግን የልብ ምቷ ይጨምራል። ከክፍሉ ወጥተው ሞክ እያረጉ ያመሹና ጓደኞቻቸውም ፍቅረኛሞች እንደሆኑ የበለጠ ማሰብ ይጀምራሉ። ጂንም የተሳተፈበትን ውድድር ያሸንፍና እሷ ፊልዷን ወደ ሪፖርተርነት እንደቀየረች ስለሰማ አንቺ ኢንተርቪው እንድታረጊ ነው የምፈልገው ይላትና ሌሎቹ ሪፖርተሮች ይናደዳሉ። ከቀናት በኋላም ኢንተርቪው እንዳልታተመ ስታውቅ ግን በጣም ትናደዳለች። እናም ጂን ጋር ሄዳ እሱ ክለብ ውስጥ ለመግባት እንደምትፈልግ ስትነግረው ከዛም አስተማሪዋ ዝውውሩ እንዲፈርምላት ብትጠይቀውም አንቺ እኮ ምንም ቋሚ ሐሳብ የለሽም ብሎ ያመነታ ይፈርምላታል። ከቀናት በኋላም ጂ ደሃ እንደሆነና እንደ ሀብታም የሚያስመስለውም ሴቶችን ለማማለል እንደሆነ ስትሰማ እውነቱን ለማወቅ ትከታተለውና እናቱን ለመጠየቅ ሐኪም ቤት ሲሄድ ታያዋለች። እሱም ውድድሩን ያሸነፍኩበትን ብር እኮ እናቴን ለማሳከም ነው የተጠቀምኩበት፣ እንደዛም ስላት ጥሩ ሰው እንደሆነ እያሰበች ታቅፈዋለች። በዛም ሰዓት ሲን ጓደኛውን ሐኪም ቤት ይዞት መጥቶ ያያቸዋል። ወደ ኮሌጅ ውስጥ መለስም የሆኑ ልጆች ያስቸግራትና ሲን ፍቅረኛዬን ካሁን በኋላ እንዳትነኳት ብሎ ያስጠነቅቃቸዋል። እጇንም ይዟት ይሄዳል። ጂንም ፍቅረኛ እንዳላት ሲወራ ይሰማና እሷ ጋር በመሄድ ፍቅረኛ አለሽ እንዴ? አይ የለኝም። ሲንም ያወሩትን ስለሰማቸው ይከፋል። እሷም ህፃናትን ለማስተማር ስራ ታገኛለች። ሲንም ግን አብሯት እንደሚሰራ በዛው ታውቃለች። ማታ ላይ ማስተማሪዎቹ አንድ ላይ ተሰብስበው ሲመገቡ ሲንን የምትወደው አስተማሪ ሁለቱንም እያየች እሷም ልጅ እያለች የምትወደው ልጅ ታስታውሰዋለች። በቀጣዩ ቀንም ከስራቸው ሲመለሱ አንድ ላይ ባስ ውስጥ ይሳፈራሉ። ጂንም በጠዋት ይደውላትና ሲን ሲመጣ ግን ዘጋዋለች። ስትወጣም እሱ ስልኳን ያየውና እስካሁን ድረስ እያወሩ በመሆናቸውም ይቀናል። ተማሪዎቹም እሷ ላይ ተንኮል ለመስራት ያስቡና እሱ መጥቶ ያድናታል። ሲወጡም እየዘነበ ስለነበረ በአንድ ዣንጥላ ተከልለው ይሄዳሉ። እሱም ቱቦዎች ላይ ሲደርሱ እያቀፈ ያዘልላታል። ሲንም ደስ እንዲላት ብሎ ለምን ወተን ዘና አንልም? ደስ ይለኛል። በቀጣዮቹ ቀናትም ስራቸውን ጠንክረው በመስራታቸው ዳይሬክተሩ ያሞግሳቸዋል። እናም ሰርተፊኬት ሲሰጣቸው አቅፏት ፎቶ ይነሳና ልቧ መምታት ይጀምራል። በስራቸውም ስኬታማ ስለሆኑም ትምህርታቸው ላይ ትኩረት ለመስጠት ይወስናሉ። እሷም አስተማሪው እንዳለው ፊልዷን ሳትቀይር ትቀራለች። ማታ ላይም ሲንን የምትወደው አስተማሪ ልደቷ ስለነበረ ተጠርተው ሄዱና አንድ ላይ ሲያስቀምጧቸው ግራ ይጋባሉ። ትንሽ ቆይቶም ከአንዱ ልጅ ጋር እቃ ለመግዛት ተወጣና ታውቂያለሽ አይደል አስተማሪዋና ሲን አብረው ነው ያደጉት፣ እናም በጣም ተወደዋለች። እሷም ስለቀናች ዝም ትላለች። ልጅቷን ብቻውን ትጠራውና በጣም እንደምወድህ ታውቃለህ አይደል? ማታ ላይም ጂ ሌላ ውድድር አሸንፎ ኢንተርቪው ሲደረግ ሽልማቱ በጣም ለሚወዳት ልጅ እንደሚገባት ይናገራል። ስሟን ባይናገርም ሁሉም ዋን መሆኗን እርግጠኛ ይሆናሉ። በነጋታውም ቅርጻ ቅርጹን በመስራት እንዲረዳ ትጠይቃዋለች። ግን የጂንን እናት ለማሳከም ብር ለማሰባሰብ እንደፈለገች ሲያውቅ ግን ያበላሽባታል። እሷም ተከትላው ትሄድና ቆይ ትወደኛለህ አትወደኝም? እውነቱን ንገረኝ። ዝም ሲላትም ጥላው ትሄዳለች። ጂንን አግኝታውም ምንም ነገር ካስፈለገ ልረዳህ ዝግጁ ነኝ። ሲንም ሁለቱም አንድ ላይ ብዙ ጊዜ እያሳለፉ እንደሆነ ሲያውቅ እሷን መራቅ ይጀምራል። በየቦታውም ሌሎች ሴቶች ከበው ታያቸዋለች። ለማውራት ሲሞክሩም በመጨረሻ ከመጣላት ውጪ ምንም አያገኙም። ጉዞ ሊሄዱ ሲሉም ጂን ከእሷ ጋር ይቀመጥና ሲን ይናደዳል። ቦታው ላይ ሲደርሱ ማስተማሪያቸው አብሯቸው የሚሰራ ጓደኛ ምረጡ፣
ሲንም ከዋን ጋር ለመሆን ይወስንና ከዛም ከሁሉም ቀድመው ድንኳናቸውን ይዘረጋሉ። እናም በሱ ደስ ብሏት ስታየው ልትወድቅ ስትል ይዛታል። በነጋታም ጫካ ውስጥ ትልቅ ጉድጓድ ያገኙና እሱ ዘሎ ሲያልፈው እሷ ግን ወደ ውስጡ ትገባለች። ቲሸርቷም ስለተቀደደ ጃኬቱን ይሰጣታል። ትንሽ እንደተራመደች ግን በድጋሚ ትወድቅና እግሯን ወለም ስላላት አዝሏት ይሄዳል። እናም እግሯን አክሞላት ጠልፎ የጣላትን ድንጋይ ያሳያት። አየሽ ይሄ ጠንካራ መሆንሽን ነው የሚያሳየው። እሱም ፍቅሩን ለመናገር ቢፈልግም እሷ ግን ምንም ሳይገባት ይቀራል። በነጋታው ዋን ጂን ጋር ትሄድና ልጆች ያሉ እንደሚያሸፉባት ጸጉሯን ይዟት ሲሳሳቁ ፎቶ ያነሷቸውና ለሲን ቢያሳዩትም ምንም እንዳልመሰለው ያስመስላል። እሷም ትንሽ ቆይታ ትመጣና ለምን አብረን ራት አንበላም? እሺ ደስ ይለኛል። እራታቸውን እየተመገቡም ሌሎቹ ልጆች ያያቸውና ሁለቱም ወንዶች ጋር እየሆነች እንደሆነ በቅናት ሲያወሩ ሲን ጥብቅ አድርጎ ያቅፋትና ምን ያህል እንደሚወዳት ያሳያቸዋል። ከዛም ስለ ጂ ምን ታስቢያለሽ? እንደ ጓደኛዬና ወንድሜን የማየው እናም እንደሚወዳት ይነግረኛል ብላ ብትጠብቅም ዝም እንዳላት ይሄዳል። ዶርማ ስትገባም ስለ እሷ መጥፎ ነገር እየተወራ እንደሆነ ትሰማለች። ማን እንደሚያደርገው ስታጣራም ሲንን የምትወደው አስተማሪ እንደሆነች ታውቅና ወደ እሷ ጋር ስትሄድ ግን ሲን ቀድሞ አግኝቷት በሁሉም ፊት ይቅርታ ትጠይቃት ይገባል ብሏት ሲሄድ ታቅፈዋለች። ዋንም ይህንን አይታ ተናዳ ትሄዳለች። ሲን ቢከተላትም ጂን ሲያባብላት ያየውና ይተወዋል። ትንሽ ቆይቶም ሲን ያስቆማትና ሊጠጋት ሲሞክር እሷ ደግሞ ትገፈትረውና አትክልት ውስጥ ትወድቃለች። ጂን የሆነችውን አይቶ ይመጣና ወንዶቹ መጣላት ሲጀምሩ እሷ ትታቸው ወደ ዶርማ ትመለሳለች። በነጋታው ማስተማሪዋ እኔ አይደለሁም ወሬውን የጻፍኩት ጓደኛዬ ናት፣ ይቅርታን ትጠይቅሽ አደርጋለሁ። ከዛም ከሲን ጋር ምግብ እየበሉ ሆዷን ያማትና ልጅቷም ይቅርታ ልትጠይቃት ብትመጣም በጣም ስላመማት ጥላት ሄድና ሲን መድኃኒትና ውሃ ይስጣታል። ኮሌጅ ስትሄድም ፊልድ የምትቀይርበትን ወረቀት ሰጣትና አጥፋት አስቀምጠዋለች። አስተማሪዋም ስራ እንድታገኝ ስለረዳቻት ለማመስገን ስጦታ ስትሰጣት ወረቀቱን እዛው ትረሳዋለች። ማታ ላይ ማስተማሪዋ ወረቀቱን ዶርማ ስትወስድላት ጓደኞቿ ፊልድ ልትቀይር እንደማትፈልግ ይደርሱበትና እነሱ ያኮርፋታል። ማታ ላይም ብቻዋን ትቀራለች። ከቀናት በኋላ የልደቷ ቀን ይደርስና ሲል ሊያገኛት ይቀጥራታል። ዶርማ ስትገባም ጓደኞቿ ምርጥ ፓርቲ አዘጋጅተው ይጠብቋታል። እሱም ብራስሌት ሰጣትና አበባ ይዞ ፍቅረኛ ትሆኛለሽ በደስታ። ከዛም ሁሉንም ነገር አንድ ላይ ማድረግ ይጀምራሉ። ጂን መሀላቸው ለመግባት ቢሞክርም እሷ ግን ታስቆመዋለች። አስተማሪዋም ሌላ ስራ ይዛ ወደ ዋን ትመጣና አንድ ላይ ስታያቸው ፍቅረኛሞች ሆናችሁ እንዴ? እነሱም ለመናገር ስላፈሩ አይ አይደለንም። ወደ ዶርም ሲሸኛትም ስለ ግንኙነታችን ለመናገር እኮ ማፈር የለብሽም። በነጋታውም ከቅርጻ ቅርጽ ወደ ስዕል እንደምትገባ ስታውቅ አስተማሪዋን ታመሰግነውና ከጓደኞቿና ከፍቅረኛዋ ጋር ደስታዋን ታከብራለች። ከዛም ወደ ሌላ ቦታ ዘና ለማለት ይሄዳሉ። እዛም ባህላዊ ልብሶችን ይለብሱና ዘና ያሉ ግንኙነታቸውን ግልጽ ማድረግ ቢከብዳትም በእሱ እርዳታ ትወጣዋለች። እሱም ስጦታ ይገዛላታል። ከዛም ከጓደኞቿ ጋር እያወሩ ሲን ፍቅረኛዋ እንደሆነ ቢጠይቋትም የተናደደችባቸው አስመስላ ጥላቸው ተወጣና ሲንን ታገኘዋለች። አስተማሪውም ይህንን አይታ መቼም ከሷ ጋር እንደማይሆን ማመን ትጀምራለች። በነጋታውም የሚሰሩትን ከጨረሱ በኋላ ድብቅ ቦታ ይገናኙና ፍቅራቸውን ሲገላለጹ አስተማሪዋ በድጋሚ ታያቸውና እንባዋን መቆጣጠር ያቅታታል። እሱም የመጀመሪያ ፍቅሩ እንደሆነች የሚገልጽ ሀብል ይስጣትና አስተማሪዋ በድጋሚ ከሲን ጋር አንድ ላይ ናቸው አይደል? አዎ መቼም ልተወው አልፈልግም። ከዛም ወደ ኮሌጃቸው ሲመለሱ ለሁሉም አንድ ላይ እንደሆኑ ትናገራለች። ከቀናት በኋላም ጂን ወደ ካፌ ይወስዳትና በጣም ወድሻለሁ፣ ግን እኔ እንደ ጓደኛ ብቻ ነው የማይህ። በዚህ ተስማምተው ይለያያሉ። ማታ ላይም ለሲን ትደውለትና ከጂን ጋር አይቷት ስለነበር ያኩርፋታል። ከብዙ ቀናት ሙከራ በኋላም እንደታመመች ስትነግረው ይመጣና ሐኪም ቤት ይወስዳታል። ምግብም እያጋበዛት እያለ እውነቱን ለመናገር አልታመምኩም፣ እንድታናግረኝ ስለፈለኩ ነው እንደዛ ያደረኩት። ግን አሁን ፊልድ መቀየር ግራ እያጋባኝ ነው፣ መወሰን አልቻልኩም። አትጨነቂ፣ የፈለግሽን ብትወስኝም ከጎንሽ ነኝ። አስተማሪያቸውም ቅርጻ ቅርጽ ዲፓርትመንቱ ሊዘጋ እንደሆነ በድጋሚ ነግራቸዋል። ሲንም በተደጋጋሚ ስልክ ሲደወልለት ሳያነሳ ይቀራል። እሷም ሌላ ሴት ጋር እያወራ እንደሆነ ትጠረጥረውና ትከተለዋለች። ለትንሽ ቀናትም የድሮ መንደሩ ሄድና በስልክ ብቻ ስለሚያወሩ በጣም ይናፍቃታል። ከተመለሰ በኋላም የቅርጻ ቅርጽ ዲፓርትመንቱን ለማትረፍ ውድድር ላይ ለመካፈል ቢፈልጉም አስተማሪያቸው ሊተባበራቸው ባለመቻሉ ይናደዱበታል። ከሲን ጋር ብቻቸውን ሲሆኑም ለምንድነው ወደ ድሮ መንደር ሄድከው? እሱም ሊነግራት ስላልፈለገ ይጣላሉ። አስተማሪዋም ይህንን አይታ እድሏን ለመሞከር ብታስብም ፊት ስላልሰጣት ትናደድና ዋን ጭቃ ውስጥ ትከታታለች። እሱም ከጭቃ ውስጥ አቅፎ ይወስዳትና ከሷ ውጪ ማንንም እንደማይወድ ያረጋግጥላታል።
በነጋታውም ወደ መንደር ሄድኩት እናቴን ስላመማት ነው፣ ግን የመማረውን ነገር ስለማትወደው ምን ብዬ እንደምናገር ስላፈርኩ ነው። ከዛም ይታረቁና ይተቃቀፋሉ። ሴቶቹም ጂን ስፖርተኛ ስለሆነ የእሱን ቅርጽ ለመስራት ሊያናግሩት ሲሄዱ ሲን ስለቀና አብሯቸው ይሄዳል። ማታ ላይም ቅርጹን የሆነ ሰው ያበላሸዋል። ሌሎቹ ሲደርሱ ግን ሲንን ያዩትና እሱ እንዳደረገው ይገምታሉ። እናም ጥል ይነሳና አስተማሪውም እሱ ነገሩ እንደሚያጣራ ይነግራቸዋል። ከዛም ባለመነጽሩ ልጅ እንዳደረገው ቢጠረጥርም ሊያጋልጣው ስላልፈለገ ዝም ይለዋል። ጠዋት ላይም ነገሩን ሸፋፍኖት ያልፈዋል። ሲንም ቅርጹን እያስተካከለ ስልክ ውስጥ ጠራ ዋ እንድታነሳው ይነግራትና የደወለችውም አያቱ ስለነበረች ቤቷ እንድትመጣ ትጋብዛታለች። አስተማሪዋን ባለመነጽሩ እንደሚወዳት ታውቅና ይቅርታ እስካሁን ስሜትን ስላልተረዳሁት፣ ግን እኔ አሁንም ከማንም ጋር መሆን አልፈልግም። አንተ እንደ ድሮ ደስተኛና ተጫዋች እንድትሆን ፈልጋለሁ። እሱም ለሁሉም ቅርጹን እሱ እንዳበላሸው ይናገርና አንድ ላይ ሆነው ማስተካከላቸውን ሲቀጥሉ አስተማሪያቸውና ዳይሬክተሩ ልፋታቸውን አይተው ለትንሽ ጊዜ ዲፓርትመንቱ እንዳይፈርስ ለማድረግ ቃል ይገቡላቸዋል። የእረፍት ጊዜ ሲደርስም የእሱ መንደር እንዲሄዱ ጠይቃትና እረፍቱ አልቆ ሊመለሱ ሲሉም ታክሲው 2 ሰው ብቻ ስለሚይዝ እነዚህን ባስ ለመጠበቅ ቢወስኑም ዝናብ ይዘንብና ወደ ሆቴል ይመለሳሉ። በቀጣዩ ቀንም ሲመለሱም ጂንን ያገኙታል። እሱም የራሱን ሴት ለመፈለግ እንደወሰነ ይነግራቸዋል። ከ3 ዓመታት በኋላም ሁሉም ይመረቃሉ። እናም የቅርጻ ቅርጹን ውድድር ስላሸነፉም ዲፓርትመንቱ ሳይዘጋ ይቀራል። እነሱ ምርቃታቸውንም ብቻ ሳይሆን ፍቅራቸውንም ያከብራሉ። ፊልሙም እዚህ ላይ ይጠናቀቃል።